በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጦር መሪው ይሁዳ ጌታችን ፋሲካን ካደረገና ሚስጥረ ቁርባንን ከፈጸመ በኋላ ደቀ መዛሙርቱን ይዞ ከደብረ ዘይት ተራራ ግርጌ ወደሚገኘው ጌቴሰማኒ መጣ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ ተብሎ ነበር። ዘፍጥረት ምዕራፍ 3 ከቁጥር 8። በገነት ዛፎች መካከል የተሸሸጉትን አዳምና ሔዋንን ለማዳን የመጣው ጌታችን በጌቴሰማኒ ዛፎች መካከል በፍራትም ሲጣጣር አጽንቶ ይጸልይ ነበር። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበር። ሉቃስ ወንጌል ምዕራፍ 22 ከቁጥር 44። ወደ መጣበት መሬት እስክትመለስ ድረስ በፊት ወዝ እንጀራ ትበላለህ ብሎ በአዳም ላይ የፈረደውን ፍርድ በራሱ ላይ ለማድረግ በታላቅ ድካም ወዙ በምድር ላይ ወረደ። ዘፍጥረት ምዕራፍ 3 ከቁጥር 18። አዳም በኃጢአቱ ስለወዛው ወዝ ፈንታ እኔ የሕይወት ወዝ ካላው ወዛው የሞት ወዝ ከእርሱ አይጠፋምና እንዲል ድርሳነ ማያዊ ዘሰማይ። ይህን ጊዜም ከሰማይ መጥቶ የሚያበረታ መልአክ ታየው። ሉቃስ ወንጌል ምዕራፍ 22 ከቁጥር 43። ይህ ቃል ምንኛ ያስጨንቃል። መላእክት እንዴት ጌታን ሊያበረታቱት ይችላሉ? አባ ጊዮርጊስ ዘጋስጫ ቅዱስ ሉቃስን እንዲህ ሲል ጠይቋል። ባለመድኃኒቱ ወንጌላዊ ሆይ የሚያበረታው መልአክ መጣ ስለሚለው ቃል ተኩሰ የልቤ ቁስል ፈውስልኝ። የመላእክትና የሊቃነ መላእክት ጌታ ኢየሱስ ክርስቶስ የሚያበረታው መልአክ የቱ ነው ይላል። ከዚያም መልአክ አበረታው የሚለውን ቃል እንዲህ ሲል ይመረምራል። ረዳትስ ቢፈልግ ኖሮ መለኮቱ ከመስቀል መከራዎች ተካፋይ በሆነ ነበር ይልና ከመልአክ ብርታት የመለኮቱ ብርታት ይበረታልና ይላል መጽሐፈ ምስጢር ምዕራፍ 14 ከቁጥር 14 እስከ 18። እንዲህ ከሆነ ታዲያ መልአክ አበረታው ማለት ትርጓሜው ምንድነው የሚለውን ሲያብራራ መልአክ በተያዘም ጊዜ መላእክት መንግስቱን እየቀደሱ ትግስቱን እያደነቁ ምስጋናውን አላቋረጡም በማለት የመላእክ ማበረታታት የተባለው ከጌታ ፊት ቆመው ለከ ኃይል ክብር ወስብሐት ለአንተ ክብር ይገባል እያሉ እያመሰግኑት ምስጋና አበረታቱት ተብሎ ያስረዳል። ቅዱስ ኢጲፋንዮስም ወዝ እንደ ደም ነጠብጣብ በስቶ እስኪወርድ ድረስ አለ። ደም መስሎ መውረድ የሥጋ ገንዘብ ነውና የሚያጽናናው የእግዚአብሔር መልአክም ከወደ ሰማይ መጣ አለ። እርሱ ግን በባህሪው መልአክን አጋዥነት የሚሻ ድል ነው። እርሱ መላእክትን ሁሉ ፈጥሯልና በሰማይ በምድር ላይ ከምድርም በታች ያለ ፍጥረት ሁሉ ይሰግድለታል እንጂ በጌትነቱ ባደረቀው ድንቅ ከሚሆን ቸርነቱ የተነሳ ያጽናና የመጣው መልአክ ሰገደለት። አቤቱ ኃያል መባል ለአንተ ይገባል አለው ብሎ አብራርቶታል። ከመላእክት ጋር አንድ የሆነው ቤተክርስቲያናችን መላእክት በስቃዩ ጊዜ ለጌታ የቀረቡለትን ይህንን ምስጋና በሰሞነ ሕማማት ከልጆቿ ጋር እያዘመች ትሰግዳለች። ለአንተ ኃይል ክብር ምስጋናና እዘዝ ለዘለዓለም ይገባል። አማኑኤል አምላኬ ክብር ምስጋና እዘዝ ለዘለዓለም ይገባል። ጌታዬ ኢየሱስ ክርስቶስ ሆይ ለአንተ ኃይል ክብርና ምስጋናና እዘዝ ለዘለዓለም ይገባል። ከዚህ በኋላ ይሁዳ ጌታችንን ለማስያዝ ጭፍሮችንና ካህናት አለቆች ሎሌዎች ተቀብሎ ብዙ ወታደሮችን አስከትሎ በጨለማ ችቦ እያስበራ ወደ ጌቴሰማኒ ገሰገሰ። ቅዱስ ጴጥሮስ ኢየሱስን ለያዙት መሪ ስለሆናቸው ስለ ይሁዳ ብሎ እንደተናገረው ይሁዳ የቤተ ክርስቲያን መሪ ሆኖ ተሾሞ ሳለ የሻለቃ ጦር መሪ ሆኖ መጣ። የመላእክት ታጅቦ ከመሄድ ይልቅ በወታደሮች መታጀብን ወደደ። ከአዲስ ኪዳን ሊቀ ካህናት ከክርስቶስና ከመጀመሪያዎቹ ቀሳውስት ጋር አብሮ ሊሆን ተመርጦ ሳለ ክህነታቸው ካለፈች ከኦሪት ከሊቃነ ካህናት ጋር መሆንን መረጠ። በምድርም በሰማይም ለማሰር ስልጣን ከተሰጣቸው ጋር መቆጠሩን ንቆ በምድር ብቻ ማሰር ከሚችሉ ወታደሮች ጋር ተሰለፈ። መንፈሳዊ ስልጣን የተሰጠው ካህን ሆኖ እያለ የራሱን ስልጣን ንቆ ሥጋዊ ስልጣን ላላቸው ክብር በመስጠት እንካችሁ ውሰዱት ብሎ የቤተ ክርስቲያንን ራስ አሳልፎ ሰጠ። ጌታችንን የሚያስይዝበትን ዕቅድ የነደፈውና ለወታደሮች የቅድሚያ ትእዛዝ ሚስጥር ኮድ የሰጣቸው ራሱ ይሁዳ ነበር። የምሰሙ እርሱ ነው ያዙት ጠንቅቃችሁ ውሰዱት የሚል
ዝርዝር መመሪያም አስቀድሞ አሳልፎ ነበር። ማርቆስ ወንጌል ምዕራፍ 14 ከቁጥር 44። ስለዚህ ቃል በገባው መሰረት ወደ ጌታችን ቀርቦም መምህር ሆይ ሰላም ላንተ ይሁን ብሎ ሳመው። ማርቆስ ወንጌል ምዕራፍ 14 ከቁጥር 44። ይሁዳ ከመሳሙ በፊት ለጌታችን ዘለግ ያለ ሰላምታን አቀረበ። የሰላምታው ዓላማ ግን ከመሳሙ በተጨማሪ ጌታችንን በጨለማ በጌቴሰማኒ ዛፎች መካከል ለይተው ሊያውቁት ለማይችሉት ወታደሮች ናዝሬቱ ኢየሱስ የትኛው መሆኑን በእርግጠኝነት እንዲለዩ ለማድረግ ነበር። መምህር ሆይ ብሎ የሽንገላ ንግግር ተናገረ። ረቢ የሚለው መጠሪያ እንደሚደሰቱና በገበያም ሰላምታና መምህር ሆይ ተብሎ ሊጠሩ ይወዳሉ ተብሎ እንደተነገረላቸው ጻፎች ፈሪሳውያን ጌታችንን ሊሸነግለው ሞከረ። ክፋት በልቡ ሳለ ፍቅርን የሚናገር ከንፈረ በብር ዝገት እንደተለበጠ የሸክላ ዕቃ እንደሆነ ይሁዳ አላስተዋለም። ቅዱስ ቄርሎስ እንዳለው ይሁዳ የሰው ልብ የሚያውቀውን ጌታ በመልካም ንግግር ሊያታልለው ሞከረ። እዚህ ላይ ልናነሳው የሚገባው ሌላ ቁም ነገር መምህር ሆይ ረቢ የሚለውን የይሁዳ አጠራር ነው። ይሁዳ በሁሉም ወንጌላት ላይ ክርስቶስን አንድም ጊዜ ጌታ ሆይ ብሎ ጠርቶት አያውቅም። ሐዋርያት ሁሉም በተናጠል ጌታ ሆይ ብለዋል። እጅግ ብዙ ሰዎች በወንጌላት ላይ ጌታ ሆይ ብለው እንደጠሩት ተጽፏል። ይሁዳ ግን ጌታችንን የሚጠራው ጻፎችና ፈሪሳውያንም ሊጠሩ በሚችሉበት መምህር ሆይ የሚለውን አጠራር ብቻ ነው። ሰው ክፉ ሊያደርግበት የፈለገውን ሰው አስቀድሞ ማንነቱን በመካድ እንደሚጀምር ይሁዳም ጥላቸው ጌትነቱን አስከዳው። ይህንን በግልጽ የሚያሳየን በምስጢረ ሐሙስ የሆነው ነው። ሲበሉም ኢየሱስ እውነት እላችኋለሁ ከናንተ አንዱ እኔን አሳልፎ ይሰጠኛል አለ። በዚህ ጊዜ ደቀ መዛሙርቱ እጅግ ማዝነው እያንዳንዱ ጌታ ሆይ እኔ ሆነን ይሉት ጀመር። አሳልፎ የሚሰጠው ይሁዳ መልሶ መምህር ሆይ እኔ እሆነን አለ። ማቴዎስ ወንጌል ምዕራፍ 26 ከቁጥር 21 እስከ 25። ጌታችን ለደቀ መዛሙርቱ እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ ብሎ ነበር። ይሁዳ ግን መምህር እንጂ ጌታ እንዳለው በወንጌል አልተጻፈም። ይደንቃል። ይሁዳ እንደ ዮሐንስ ጌታ እኮ ነው፣ እንደ ቶማስ ጌታዬ አምላኬ ሲል አልተጻፈም። ይህም ያለ ምክንያት አይደለም። ይሁዳ የኢየሱስ ክርስቶስ አምላክነት ላይ ሙሉ እምነት ስላልነበረው ነው። ኢየሱስ የማያምኑት እነማን እንደሆኑ አሳልፎ የሚሰጠው ማን እንደሆነ ከመጀመሪያ ያውቅ ነበር። ዮሐንስ ወንጌል ምዕራፍ 6 ከቁጥር 64። ስለዚህ አሳልፎ ሊሰጠው በተለመደው አጠራሩ መምህር ሆይ ብሎ ጠራው። ወስብሐት ለእግዚአብሔር።